ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ባነሷቸው ሐሳቦች ላይ አነስ ያለች ጥንቅር ይዘንላችኋል። በዝርዝር ዜናችን እንመለስበታለን። ቁርስ መዝለል ከጀመርኩ 1 አመት ሆኖኛል። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉ ነው? ቤተሰባቸውን ለመመገብ ምን ያህል ይታገላሉ? እነዚህን ጥያቄዎች መልሱን ለማግኘት ከባለሙያዎች ጋር የተደረገ ቆይታ ስላለ አብራችሁን ቆዩ። ከውጭ ዜና ተመድ እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው በማለት ወቀሱ። በዚህ መረጃ ላይ እና 18 ዓመት ወጣት 10 ልጃገረዶችን ማስረገዙ ያነጋገረ ነው። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስትን ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳይ ናቸው። ግንቦት 4 2017 ምሽት በፋና ቴሌቪዥን የተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል እንደ ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር እንዲሁም በትግራይ ክልል ስለተካሄደው ጦርነት የህዝብ ወያኔ ሓርነት ትግራይ አመራሮችና የትግራይ ሰራዊት አዛዦች ፈጽሟቸዋል ስላሏቸው ወንጀሎች የዘረዘሩበት ነበር። የቀድሞ የትግራይ ክልል ጊዜያዊ አስተዳደርና አሁን የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ባደረጉት ቃለ ምልልስ ላይ በዘረፋ ላይ ተሰማርተዋል ሲሉ በስም ጠቅሰው ከከሰሷቸው መካከል ብርጋዴር ጀነራል ኃይለ ስላሴ ግርማይ ወዲ እምበታይ አንዱ ናቸው። ጌታቸው ባቀረቡት ክስ ብርጋዴር ጀነራል ኃይለ ስላሴ በ2014 ዓ.ም የትግራይ ኃይል ኮምቦልቻን በተቆጣጠረበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከመደብናቸው ሰዎች መካከል አንዱ ነበሩ። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር ነበር። ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ስላሴ 1 ቢሊዮን ብር ገደማ ነው የወሰደው። በሱ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ ወስደዋል። እነ ብርጋዴር ጀነራል ኃይለ ስላሴ ወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌደራል መንግስት ሲያዝባቸው ለማስለቀቅ ሙከራ ሲያደርጉም ቆይተዋል። እነ ምግበይና ኃይለ ስላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ ገባለው ተጠያቂ ሆናለው ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልቅ አይፈልጉም ሲሉ ተናግረዋል። ሌላው ስማቸውን ጠርጠው ክስ ካቀረቡባቸው መካከል የትግራይ ሰራዊት TDF የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳይ እምበም ናቸው። ጌታቸው ኮሎኔልን በህገወጥ የሰዎች ዝውውር ውስጥ ተሳትፈዋል ሲሉም ከሰዋቸዋል። በቅርቡ ከሀገር እንደወጡ ጌታቸው በቃለ ምልልሱ የገለጻቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ህወሓት ሰዎች አንዱ ናቸው። በእኛ በኩል በትግራይ የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል ነበር። ይህ ዘመቻ በስተኋላ ላይ ገንዘብ ያላቸው ኤርትራውያንን ወደ ማፈን ማገት እንዲሁም መሸጥ ተቀይሯል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያላቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ ነበር። 27 ሰው አንድ ቤት ውስጥ አስገብተው ከ20 ውጪ ሀገር ዘመድ ካላቸው አካውንት ከፍተው እስከ $80000 እየተቀበሉ ኤርትራውያንን ይሸጡ ነበር። ይህ በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በኋላ ላይ ወደ ትግራይ ተወላጆችም ዙሯል በማለት ጌታቸው ክስ አቅርበዋል። በጌታቸው ረዳ ክስ ዙሪያ ያላችሁን አስተያየት ምንድነው? ሐሳባችሁን ኮሜንት ሴክሽን ላይ ጻፉልን እያልን ወደ ቀጣዩ ዜና እናልፋለን። ቁርስ መዝለል ከጀመርኩ 1 አመት ሆኖኛል። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር የተያያዘ ለአመታት የቆየ ጥያቄዎችን ለመንግስት አቅርበዋል። ጥያቄያችን መልስ ካላገኘ የሥራ ማቆም አድማ እንመታለን እያሉ ባለሙያዎቹ ወርሃዊ ደሞዛቸው በአገሪቱ ካለ የኑሮ ውድነትና ከሥራ ጸባያቸው አንፃር ለመኖር ፈታኝ እንደሆነባቸው ለቢቢሲ ተናግረዋል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉ ነው? ቤተሰባቸውን ስለመመገብ ምን ያህል ይታገላሉ?
ለንጽጽር ይሆን ዘንድ የጎረቤት ሀገር ኬንያን የጤና ባለሙያዎች ወርሃዊ ደሞዝ እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 በላይ 190,000 ብር በላይ የሚከፈላቸው ቢሆንም አሁንም መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት ነው። ከነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል የጥቂቶቹን እነሆ። ቁርስ መዝለል ጀመርኩ 1 ዓመት ሆኖኛል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35% ታክስ ተቆርጦ እጄ ላይ 8,000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና አንድ ልጅ አለኝ። የቤት ኪራይ ከደሞዜ በጥፍ 16,000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻላል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ላንዱ መሰረታዊ ወጪ አድርገን የሷን እጋራለሁ። አብዛኛውን ወጪያችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎች የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው ላለው በቀን 2 ነው የምመገበው። ብዙ ማስተካከያዎችን ማድረግ ግድ ብሎኛል። ህይወቴን በታምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። ቀጣዩ ባለ ታሪካችን ደግሞ በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን ችልም በማለት ሐሳቡን ይጀምራል። የደሞዜን 70% ለቤት ኪራይ አውላለሁ። 5,000 ብር ቤት ኪራይ ከፍዬ እጄ ላይ የሚቀረው 2,000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዝ ያለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህን ወጪዎች በትርፍ ሰዓት ክፍያ ዲዩቲ ለመሸፈን ነው የምሞክረው። ትዳር ለመመስረት ከጮኛዬ ጋር ቀን ቆርጠን ነበር፣ ግን ገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩኝ በኋላ እንደማልደውልላቸው እንደታውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ያለነው። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሆነን እየተራብን ያለነው። ባጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን 1 ጊዜ ወይም 2 ጊዜ ነው የምበላው። ቀለል ያለ ብስኩት በልቼም ልውል እችላለሁ በማለት ሐሳቡን አጠናቋል። የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ነው። በተለይም ወደ ሌሎች አፍሪካ ሀገራት ፈልሰው የሚሰሩ የጤና ባለሙያዎች የተሻለ ክፍያ እያገኙ ስለመሆኑ ይነገራል። ባለፉት ሳምንታት የተቀሰቀሰ የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠርና የባለሙያዎቹን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው። ባለሙያዎቹ ለጥያቄዎቻቸው ምላሽ ካላገኙ በከፊል ከግንቦት 10 2017 ዓ.ም ጀምሮ ደግሞ ሙሉ ለሙሉ የሥራ ማቆም አድማ እንደሚመቱ አስታውቀዋል። እስካሁን ግን መንግስት ምላሽ እንዳልሰጣቸው አስተባባሪዎቹ ተናግረዋል። ወደ ውጭ ዜና ስናልፍ ተመድ እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም። ከ200 በላይ ጋዜጠኞችን በስራ ላይ ሳሉ ተገድለዋል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችን መረጃዎችን እያወጡ ነው። የዓለም አቀፉ ቀይ መስቀል ማህበር ምክትል ዳይሬክተር ፓስካል ሁንዳት እንደሚሉት በጋዛ ያሉ ንጹሃን ሰዎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በመስተጓጎሉ እየተፈተኑ ይገኛሉ። በፍጹም ከዚህ በኋላ ሁኔታው እንዲባባስ መፍቀድ የለብንም ይላሉ። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒትን ጨምሮ የሰብአዊ እርዳታም ተቋርጧል። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ ሆኗል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የተቀሩት አክራሪ የእስራኤል ባለስልጣናት ይህንን መቀበል አይፈልጉም። የጋዛ ፍልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት። አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ እንዲፈልጉ ነበር። ይህንን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባል። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታንያሁ ዝተዋል። ፕሬዝዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱ እንደሚባባስ ስጋት አለ። የዘፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደልና ማፈናቀል የዚህ እቅድ አካል ናቸው። ድንገተኛ ጥቃቶች ሲፈጸሙ ፍልስጤማውያን የሚሸሹበት ጊዜ እንኳን አያገኙም። በናይጄሪያ አናምብራ ግዛት የ18 ዓመት ወጣት በ5 ወር ውስጥ ብቻ ያለቃውን ሴት ልጅ ጨምሮ 10 ልጃገረዶችን ማስረገዙ እያነጋገረ ይገኛል። እንደ ዘገባው ከሆነ በናይጄሪያ አናምብራ በተባለው ግዛት ውስጥ ተወላጅ የሆነው ታዳጊ የተላከው ባሰሪው ስር ሆኖ ሙያ እንዲማር ነበር። ሆኖም በ5 ወር ጊዜ ውስጥ የመምህሩን ሴት ልጅና በሱቅ ውስጥ የምትሰራውን ሻጭ ልጅ ሌሎች 8 ሴቶችን አስረግዟል ተብሏል። እንዴት ብዙ ልጃገረዶችን ማስረገዝ እንደቻለ ሲጠየቅ ሁሉንም ሴቶች በቀላሉ በማግባባትና እንደሚያገባቸው ቃል በመግባት
በፍቃደኝነት እንዳረገዙለት ገልጿል። አሰሪውና መምህሩ ወዲያውኑ ከሙያ ስልጠናው እንዲሰናበጥ ቢያደርጉትም ይህንን አስደንጋጭ ተግባር በማህበራዊ ሚዲያ ላይ የተመለከቱ የአናምብራ ግዛት የሴቶችና ማህበራዊ ደህንነት ኮሚሽን ኦፊ አቢናቦ የክልሉ መንግስት ጣልቃ እንዲገባ ጥሪ ያቀረቡ ሲሆን መንግስት በወጣቱ ላይ ክስ እንዲመሰረትና ሁኔታውን ከአቅሙ በላይ ስለሆነ ህዝቡ ምክር እንዲሰጥ ጠይቀዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።